በኢትዮጵያ የሕግ የፖለቲካና የማህበረ ኢኮኖሚ ታሪክ ውስጥ የመሬት ጉዳይ ሁልጊዜም ቢሆን የውዝግብና የፍጥጫ እንዲሁም የሰፊ ክርክሮች ማዕከል ሆኖ ዘልቋል። የመሬት ባለቤትነትና የመጠቀም መብት ከዜጎች የዕለት ከዕለት ሕይወት፣ ከኢንቨስትመንት ዋስትና፣ ከፍትህ ስርዓቱ ተፈጻሚነትና ከሀገሪቱ አጠቃላይ የእድገት መስመር ጋር በጥብቅ የተሳሰረ ነው። በቅርቡ የኢፌዴሪ የፌዴሬሽን ምክር ቤትና የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የመሬት ይዞታን የይዞታ ማረጋገጫ ሰነዶችንና በሌላ ሰው መሬት ላይ የተሰሩ ግንባታዎችን አስመልክቶ የሰጧቸው ውሳኔዎች በሀገሪቱ የሕግ ስርዓት ውስጥ ትልቅ መነቃቃትንና ታሪካዊ ለውጥን የፈጠሩ አበይት ሁነቶች ናቸው። የፌዴሬሽን ምክር ቤት የሰበር ሰሚ ችሎትን ቀድሞ የነበሩ አስገዳጅ ውሳኔዎች ይህ ሕገ መንግስታዊ ሲል የሻረበትና ሰበር ሰሚ ችሎት በበኩሉ በድርብ ካርታ ይዞታዎች ላይ የቀድሞ አቋሙን በመቀየር በሰባት ዳኞች አዲስ አስገዳጅ የሕግ ትርጉም የሰጠበት ሁኔታ የመሬት ባለይዞታዎችን መብት በማስከበርና የሕግ የበላይነትን በማረጋገጥ ረገድ አዲስ ምዕራፍ ከፍተዋል። የዕለቱ ዝግጅታችንም የመሬት ይዞታ ውዝግብን፣ የሕገ መንግስቱን ድንጋጌዎችና ትርጉም፣ የሕግ ትርጉም ለውጦቹን፣ ጉዳዩ ለምን አወዛጋቢ እንደሆነና የአዲሶቹን ውሳኔዎች ምንነትና የሚነሱ የካርታና የይገባኛል ጥያቄዎችን እንዴት ይፈታል የሚለውን በስፋት እንመለከታለን። ቻናላችን ሰብስክራይብ፣ ይህንን ቪዲዮ ላይክ እና ሸር እያደረጋችሁ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። በመሬት ይዞታና ንብረት የማፍራት መብት ዙሪያ የሚነሱ ክርክሮች መሰረታዊ ምንጭ የሚጀምረው ከኢፌዴሪ ሕገ መንግስት ድንጋጌዎች ትርጉም ነው። ከዚህ ጋር በተያያዘ የኢትዮጵያ ሕገ መንግስትና የመሬት ይዞታ መብት መሰረታዊ ድንጋጌዎች የሚለውን ጉዳይ ማየትና መፈተሽ ተገቢነት ይኖረዋል። የኢፌዴሪ ሕገ መንግስት አንቀጽ 40 ስለ ንብረት መብት በሰፊው ይደነግጋል። የዚሁ አንቀጽ ንዑስ አንቀጽ 3 እንደሚደነግገው የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ ብቻ ነው። መሬት የማይሸጥ የማይለወጥ ወይም በዋስትና የማይያዝ የጋራ ንብረት እንደሆነ በግልጽ በሕገ መንግስቱ ተቀምጧል። በአንጻሩ ደግሞ በሕገ መንግስቱ አንቀጽ 40 ንዑስ አንቀጽ 7 ላይ ማንኛውም ዜጋ በጉልበቱ ወይም በካፒታሉ በመሬቱ ላይ ለገነባው ቋሚ ንብረት ወይም ላደረገው ማሻሻያ ወይም ግንባታ ሙሉ የባለቤትነት መብት እንዳለው ይገልጻል። ይህ ድንጋጌ ዜጎች በመሬት ላይ የሚያፈሩትን ንብረት የመሸጥ፣ የመለወጥ፣ የማውረስ፣ የመስጠት ወይም የመቃወም መብት እንዲኖራቸው ያደርጋል አድርጓልም። ነገር ግን መሬትን የመጠቀም መብት ወይም ይዞታና በመሬት ላይ ያረፈ ንብረት ባለቤትነት መብት እንዴት እንደሚገናኙና እንደሚለያዩ ግልጽ የሆነ ድንበር ባለመበጀቱ ምክንያት በፍርድ ቤቶች ዘንድ ለዘመናት የተለያዩ ትርጉሞች ሲሰጡት ቆይተዋል። በተለይም ሕጋዊ የመሬት ይዞታ ያለው አካል እንዲሁም በዚያ መሬት ላይ ያለ ሕጋዊ ፈቃድ ወይም በስህተት ግንባታ ያከናወነ ወገን የሚያደርጉት ክርክር የየትኛው መብት ይበልጣል የሚለውን ጥያቄ ሲያስነሳ ቆይቷል። በተለይም የሕገ መንግስቱ አንቀጽ 40 ንዑስ አንቀጽ 7 በመሬት ላይ ንብረት ያፈራ ሰው የንብረቱ ባለቤት ይሆናል የሚለው አረፍተ ነገር በሌላ ሰው ሕጋዊ ይዞታ ላይ ለተገነባ ቤትም ይሰራል ወይስ አይሰራም የሚለው ነጥብ የሕግ ባለሙያዎችንና ፍርድ ቤቶችን ሲያከራክር የቆየ ዋና ጉዳይ ነው። እንደዚህ አይነቱ ሁኔታም የፌዴሬሽን ምክር ቤት ውሳኔንና የሕገ መንግስት ትርጉም የሚያስፈልገው ጉዳይ ሆኖ ብቅ እንዲል አድርጎታል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቀደም ሲል በመዝገብ ቁጥር 30101 እና 36638 በሰጣቸው አስገዳጅ ውሳኔዎች አንድ ሰው የሌላ ሕጋዊ ባለይዞታ ንብረት በሆነ መሬት ላይ ባለይዞታው ሳይቃወመው ቤት ካነጸ የቤቱ ባለቤት ይሆናል የሚል ሕጋዊ ትርጉም ሰጥቶ ነበር። ይህ አሰራር ግን ሕጋዊ የይዞታ ማረጋገጫ ካርታ ያላቸውን ሰዎች መብት የሚሸረሽርና ያላግባብ የሌላውን መሬት መውረርን ወይም መጠቀምን የሚያበረታታ ሆኖ ተገኝቷል። ከዚህ ጋር በተያያዘም የፌዴሬሽን ምክር ቤት ሰኔ 29 ቀን 2018 ዓ.ም ባካሄደው መደበኛ ጉባኤ የሰበር ሰሚ ችሎትን እነዚህን ውሳኔዎች ሕገ መንግስታዊ ናቸው ሲል ውድቅ አድርጓቸዋል። ከዚህ ጋር በተያያዘ የፌዴሬሽን ምክር ቤት በሕገ መንግስቱ አንቀጽ 62 ቁጥር 1 በተሰጠው ስልጣን መሰረት የሕገ መንግስት ትርጉም አባሪ አካል በመሆኑ በጠቅላይ ፍርድ ቤት ሰበር ሰሚ ችሎት የተሰጡትን ውሳኔዎች ሕገ መንግስታዊነት የመመርመር አቅም አለው። ምክር ቤቱ እንደገለጸው የሕገ መንግስቱ አንቀጽ 40 ቁጥር 7 ድንጋጌ የሚሰራው ሕጋዊ የመሬት ባለይዞታነት መብት ላለው አካል እንጂ በሌላ ሰው ሕጋዊ ይዞታ ላይ
ያለምንም ሕጋዊ መሰረት ንብረት ለገነባ ሰው የቤት ባለቤትነት መብት ለመስጠት አይደለም። በመንግስት አካል ሕጋዊ የይዞታ ማረጋገጫ ካርታ የተሰጠው ማንኛውም ሰው የመሬቱ ሕጋዊ ባለይዞታ የመሆንና በመሬቱ የመጠቀም ሕገ መንግስታዊ መብቱ ሙሉ በሙሉ የተጠበቀ ነው። ስለሆነም በአዲሱ ሕገ መንግስታዊ ትርጉም መሰረት አንድ ሰው የሌላ ሕጋዊ ባለይዞታ በሆነ መሬት ላይ ባለይዞታው ሳይቃወመው እንኳን ግንባታ ቢገነባ የመሬቱ ባለይዞታነትም ሆነ የቤቱ ሙሉ ባለሀብትነት ወደ ቤቱ ሰሪ አይተላለፍም። ሕጉ ለግንባታው ሰሪ የሚሰጠው ብቸኛ መብት ለግንባታው ያወጣውን ወጪ ወይም ግምት ከመሬቱ ባለይዞታ የመጠየቅ መብትን ብቻ ነው። ይህ ውሳኔ በሕጋዊ ሰነድና በመሬት ይዞታ መካከል ያለውን ቁርኝት ያጠናከረ ከመሆኑም በላይ በሕገ ወጥ መንገድ ወይም የሰውን ድክመትና ክፍተት ጠብቆ የሌላውን ይዞታ ለመውሰድ የሚደረጉ ሙከራዎችን ሕጋዊ ሽፋን እንዳያገኙ አድርጓል። ከዚህ ጋር ተያይዞ የሰበር ሰሚ ችሎት አዲስ ውሳኔ በድርብ ካርታ ይዞታዎች ወይም ዱዋል ታይትሊንግ ላይ የሰጠው ብይንም ሌላው የሚነሳ ጉዳይ ነው። ከፌዴሬሽን ምክር ቤት ውሳኔ ጎን ለጎን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመጋቢት 25 ቀን 2018 ዓ.ም በመዝገብ ቁጥር 246230 የሰጠው አዲስ አስገዳጅ የሕግ ትርጉም ሌላኛው ታሪካዊ እርምጃ ተደርጎ ይወሰዳል። ከዚህ ጋር በተያያዘ በከተማ መሬት ይዞታዎች ላይ በማዘጋጃ ቤቶችና በመሬት አስተዳደር ጽሕፈት ቤቶች ስህተት፣ እንዝላልነት ወይም የሙስና አሰራር ሳቢያ ለሁለት ወይም ከዚያ በላይ ለሆኑ ሰዎች በአንድ ቦታ ላይ ድርብ ካርታ የመስጠት ችግር በሰፊው ይስተዋል ነበር። ከዚህ ቀደም በሰበር መዝገብ ቁጥር 186946 የተሰጠው የሕግ ትርጉም እንደሚደነግገው በአንድ ባዶ መሬት ላይ ለሁለት ሰዎች ድርብ ካርታ ተሰጥቶ ሲከራከሩ ቀድሞ ካርታ ያወጣው ሳይሆን በቦታው ላይ ግንባታ ያከናወነው ሁለተኛው ወገን የተሻለ መብት አለው ተብሎ ይወሰን ነበር። ይህ አሰራር ግን ሕግን የማስከበርና የስርዓት መዘርጋት ሂደትን የሚቃረን ነበር። ሰዎች በፈጣን ሁኔታ ግንባታ በማካሄድ ሕጋዊ መብትን ለመጠቅለል እንዲሮጡ ያደርግም ነበር። ሰበር ሰሚ ችሎቱ 7 ዳኞች በተሰየሙበት አዲስ ውሳኔ ይህንን የቀድሞ አሰራር ሙሉ በሙሉ ሽሮታል። ሰበር ሰሚ ችሎቱ ውሳኔውን የሰጠው በከተማ መሬት ይዞታ ምዝገባ አዋጅ ቁጥር 818/2006 አንቀጽ 43 ላይ በመመስረት እንደሆነ አስታውቋል። በአዲሱ ትርጉም መሰረትም በአንድ ይዞታ ላይ ለተለያዩ ሰዎች ድርብ ካርታ ተሰጥቶ ሲገኝ የቀዳሚነት መብት የሚሰጠው በቦታው ላይ ቀድሞ ካርታ ላወጣው ወይም መብቱን በሕግ ላስመዘገበው ሰው እንጂ በቦታው ላይ ግንባታ ለገነባው አካል አይደለም። ከዚህ ጋር ተያይዞ ሕግ አውጪው አዋጅ ቁጥር 818/2006ን ያወጣው ማዘጋጃ ቤቶች ሊፈጽሟቸው የሚችሉትን ስህተቶችና የሙስና አሰራሮች በመገንዘብ እንደሆነ ያመላከተው ሰበር ሰሚ ችሎቱ ፍርድ ቤቶች ከሕጉ ግልጽ ድንጋጌ ውጭ ወጥተው በግንባታ ላይ የተመሰረተ ቅድሚያ መስጠት እንደማይችሉ አሳስበዋል። በድርብ ካርታ ሳቢያ ለሚደርሱ ጉዳቶች ደግሞ በፍትሐ ብሔር ሕጉ አዋጅ ቁጥር 1198 እና በከተማ መሬት ይዞታ ምዝገባ አዋጅ ቁጥር 818/2006 አንቀጽ 40 መሰረት የመንግስት ኃላፊነትና የዋስትና ፈንድ ማቋቋምን ጨምሮ የመፍትሄ አቅጣጫዎች ተቀምጠዋል። በመሆኑም ከእንግዲህ በይዞታ ክርክር ወቅት ቅድሚያ የሚሰጠው በግንባታ ሳይሆን በምዝገባ ቅደም ተከተል ላይ የተመሰረተ ይሆናል ማለት ነው። ለመሆኑ የመሬት ጉዳይ እንዲሁም ከካርታ ጋር የተያያዙ ጉዳዮች ለምን አወዛጋቢ ሆኑ? ይህ የመሬት ይዞታና ንብረት መብት ክርክር ለበርካታ ዓመታት አወዛጋቢ ሆኖ የዘለቀበት ምክንያቶች በርካታ ማህበራዊ፣ ሕጋዊና ኢኮኖሚያዊ መሰረቶች አሏቸው። አንደኛው ምክንያት የመሬት ከፍተኛ ኢኮኖሚያዊ ዋጋና ፍላጎት መጨመር ተደርጎ ይወሰዳል። በከተሞች ፈጣን እድገትና የህዝብ ቁጥር መጨመር ምክንያት የመሬት ዋጋ በከፍተኛ ደረጃ ጨምሯል። ይህ ደግሞ የመሬት ወረራዎችን፣ ህገወጥ ግንባታዎችንና የይገባኛል ጥያቄዎችን አበራክቷል። መሬት የማግኘት እድሉ ጠባብ በሆነበት ሁኔታ ሰዎች የመሬት ባለቤትነትን ለማረጋገጥ የሚችሉትን መንገድ ሁሉ ለመጠቀም እንደሚሞክሩም ግልጽ ነው። የቀድሞ የሰበር ትርጉም ደግሞ ግንባታ ያከናወነ ይበልጣል የሚል መልእክት ያስተላለፈ በመሆኑ ህገወጥ ግንባታዎችን አፋጥኖ በማጠናቀቅ መሬትን ለመያዝ የሚደረጉ ሙከራዎችን አበራክቶ ነበር። ሁለተኛው ምክንያት ደግሞ የመንግስት የመሬት አስተዳደር መዋቅር ደካማነትና የሙስና
መስፋፋት ነው። ማዘጋጃ ቤቶችና የመሬት ልማት ጽሕፈት ቤቶች የዘመነ የመሬት መረጃ ስርዓት ባለመዘርጋታቸው ምክንያት በአንድ ቦታ ላይ ድርብና 3 ካርታዎችን የመስጠት ሰፊ ችግር ነበረባቸው። የሰራተኞች እንዝላልነት እንዲሁም ሙስና ተጨምሮበት የተፈጠረው እንዲህ አይነቱ ምስቅልቅል ሁኔታ የዜጎችን ንብረት ለስጋት ዳርጎ ነበር። ፍርድ ቤቶችም ይህንን የመንግስት አካላት የፈጠሩትን ችግር ለመፍታት በሚያደርጉት ጥረት ሕጉን ከመከተል ይልቅ በቦታው ላይ ያለውን ተጨባጭ ግንባታ በማየት ውሳኔ ለመስጠት በመሞከራቸው በሕጋዊ ባለመብቶችና በንብረት ዋስትና ላይ መተማመንን አሳጥቶ ነበር። ሶስተኛው ምክንያት ደግሞ የሕግ ትርጉም አንድ አይነት አለመሆንና የሕግ ክፍተቶች ናቸው። የሕገ መንግስቱ አንቀጽ 40 ቁጥር 7ና የፍትሐ ብሔር ሕጉ ድንጋጌዎች በግልጽ ባለመቀናጀታቸው የታችኛው ፍርድ ቤቶች እንዲሁም የሰበር ሰሚ ችሎት ለተመሳሳይ ጉዳዮች የተለያዩ ውሳኔዎችን ሲሰጡ ቆይተዋል። የአሰራር በሕግ ፊት እኩል የመዳኘት መብትን አደጋ ላይ ጥሎት የነበረ ሲሆን የትኛው የሕግ መርህ ተፈጻሚ እንደሚሆን እርግጠኛ የመሆን ዕድልን አጥቦትም ነበር። ከዚህ ጋር በተያያዘ የአዲሶቹ ውሳኔዎች ፋይዳና የወደፊት ሕጋዊና ማኅበራዊ አንድምታዎች ምንድናቸው የሚለው ሌላው ሊታይና ሊዳሰስ የሚገባው ጉዳይ ነው። እነዚህ አዳዲስ ሕገ መንግስታዊና ሕጋዊ ውሳኔዎች በሀገሪቱ የሕግ ስርዓትና የማኅበረ ኢኮኖሚ እንቅስቃሴ ላይ ከፍተኛና በጎ ተጽዕኖ ይኖራቸዋል። በመጀመሪያ ደረጃ የንብረት ዋስትናንና ሕጋዊ የይዞታ መብትን ያረጋገጡ ውሳኔዎች ናቸው። ማንኛውም ሕጋዊ የይዞታ ማረጋገጫ ሰነድ ያለው ዜጋ ወይም ድርጅት ይዞታው በሕገ ወጥ መንገድ አይወሰድብኝም የሚል ሙሉ በሙሉ መተማመን እንዲኖረው ያደርጋል። ይህም በከተሞችና በገጠር የሚደረጉ ኢንቨስትመንቶችን የሚያበረታታና የመሬት ገበያውን ሕጋዊና ግልጽ የሚያደርግ ይሆናል። ሁለተኛው ነጥብ ደግሞ ሕገወጥ ግንባታዎችንና የመሬት ወረራዎችን በከፍተኛ ደረጃ ያስቀራል፣ ይቀንሳልም። ቀደም ሲል ቤት ከሰራው የመሬቱ ባለቤት እኔ ሆናለሁ ወይም በድርብ ካርታ ቀድሜ ከገነባው እኔ የተሻለ ዕድል ይሰጠኛል የሚለው የተሳሳተ እሳቤ ሙሉ በሙሉ ውድቅ ሆኗል ማለት ይቻላል። አሁን ባለው አሰራር ሕገወጥ ግንባታ ያካሄደ አካል የቤቱ ባለቤት ሊሆን የሚችልበት ዕድልም የለም። ይልቁንም ያወጣውን ወጪ የመጠየቅ መብት ብቻ ነው የሚኖረው። ይህ ደግሞ በሕገወጥ መንገድ መሬት ለመያዝ የሚደረጉ አደገኛ ድርጊቶችን ያስቆማል። ሶስተኛው ነጥብ የመንግስት የመሬት አስተዳደር አካላት ስራቸውን በጥንቃቄና በተጠያቂነት ስሜት እንዲያከናውኑ ያስገድዳቸዋል። በድርብ ካርታ ወይም ሁለት ካርታ ለሁለት የተለያዩ ባለቤቶች ወይም አካላት በመስጠት ለሚደርሱ ጉዳቶች የመንግስት ኃላፊነትና የዋስትና ፈንድ ክፍያ የተደነገገ በመሆኑ ማዘጋጃ ቤቶች ስህተት ከመፈጸምና ከሙስና አሰራሮች እንዲቆጠቡ ይገደዳሉ። አራተኛውና ሌላኛው ጥቅም ደግሞ የሕግ የበላይነትና የሕገ መንግስቱን የበላይነት የተረጋገጠበት ውሳኔ መወሰኑ ነው። የፌዴሬሽን ምክር ቤት የሰበር ሰሚ ችሎትን የሕገ መንግስታዊ ውሳኔዎች መሻሩ የሕግ አውጪውና የሕገ መንግስቱ ድንጋጌዎች በፍርድ ቤቶች የትርጉም ስልጣን ስም ሊጣሱ እንደማይችሉ ግልጽ መልእክትን ያስተላለፈ ተደርጎ ይወሰዳል። ፍርድ ቤቶች ሕግን የማስፈጸምና የመተርጎም ስልጣን ቢኖራቸውም ከሕጉ ግልጽ ድንጋጌ ውጭ ወጥተው የሕግ አውጪውን ፍላጎት መተካት እንደማይችሉም አሳይቷል። ላይ የፌዴሬሽን ምክር ቤት ሰኔ 29 ቀን 2018 ዓ.ም ባካሄደው ጉባኤ በሌላ ሰው መሬት ላይ የተሰራ ቤት የመሬቱን ባለይዞታ ባለቤት አያደርግም ሲል የሰጠው ሕገ መንግስታዊ ውሳኔና የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመጋቢት 25 2018 ዓ.ም መዝገብ ቁጥር 246230 በድርብ ካርታ ወይም ዱዋል ታይትሊንግ ቀድሞ ላስመዘገበ አካል ቅድሚያ የሚሰጠው አዲስ አስገዳጅ የሕግ ትርጉም የኢትዮጵያን የመሬት አስተዳደርና የሕግ ፍልስፍና ወደ ትክክለኛው መስመር የመለሱ ታሪካዊ እርምጃዎች ናቸው። ለዘመናት በፍርድ ቤቶች በመሬት አስተዳደር አካላትና በዜጎች መካከል የነበሩትን አወዛጋቢ አሰራሮች በመሻር በሕጋዊ ሰነድና በመዝገብ ቅደም ተከተል ላይ የተመሰረተ ግልጽ አሰራር እንዲሰፍንም አድርገዋል። እነዚህ ውሳኔዎች ሕጋዊ ባለይዞታዎችን መብታቸው እንዲከበርላቸው ከማድረግ ባሻገርም ሕገወጥ የመሬት ወረራዎችን እንዲሁም ሙስናን በማስቀረት ረገድ ከፍተኛ ሚናን ይጫወታሉ። በየደረጃው ያሉ
አስፈጻሚ አካላትና ፍርድ ቤቶች እነዚህን አዳዲስ ህጋዊ መመሪያዎችን በትክክል ስራ ላይ በመዋል በሀገሪቱ ፍትህ፣ ሰላምና ህጋዊ የንብረት ዋስትና እንዲረጋገጥ የማድረግ ኃላፊነታቸውን መወጣትም ይጠበቅባቸዋል በማለት የዕለቱን ልዩ ጥንቅራችንን እዚህ ላይ እንቋጫለን። ዝግጅታችንን ከወደዳችሁት ላይክ፣ ቻናላችንን ሰብስክራይብ እንዲሁም ደግሞ መረጃው ለሌሎች እንዲዳረስ ሸር እያደረጋችሁ ቤተሰብ እንድትሆኑን በድጋሜ በአክብሮት እንጋብዛለን።